ለሴቶች ለሴት ልጆች የሰጠው ልዩ ክብር ነው። እስልምና ሃይማኖት የሰጣትን ክብር ያላወቀች ሴት ከሌላ ቦታ ክብሯን የምትፈልግ ከሆነ ሰድቁኒ ክብሯን ሳይሆን ውርደቷን ነው የምትፈልገው። በእስልምና ሃይማኖት ውስጥ ክብሯን የምትፈልግ ሴት ክብሯ ተጠቅልሎ ተሰብስቦ ያለው እስላም ውስጥ ነው። ካለባበስ ጀምሮ ካነጋገር ጀምሮ እያንዳንዷን እይታዋን ሳይቀር የዳሰሰውና አመራር የሰጠው እስላም ነው። እስላም ለወንድ ያልሰጠውን ክብር ለሴት ብዙ ክብር ሰጥቷል። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች እንዳትጾም፣ ሀይድ ከሆነች ኒፋስ ላይ ከወለደች እንዳትሰግድ እንዳትጾም ትረፍ ብሎ ሲል፣ ጂሃድ እንዳትወጣ ብሎ ሲል፣ መሕረም ካሌለ ሐጅ እንዳታደርግ ብሎ ሲል፣ ነፈቃ እሷ ላይ ግድ አይሆንም ባል ነው ግዴታ የሚሆንበት ብሎ ሲል፣ ውርስ ላይ እሷ የወረሰችውን ውርስ ሊዘከር ሚስሉ ሀዚል ኡንሰየይን በሚለው አባባል ሴት ልጅ ሁሌ ግማሽ ነው የምትወርሰው ከወንድ ብለን ማነወሪያ እናደርገዋለን ስላልገባን ሁሌ አይደለም ከወንድ የበለጠ የምትወርስበት ቦታ ሞልቷል። ጎበዝ ግማሽ የምትወርሰው ከወንድሞቿ ጋር የመጣች እንደሆነ ነው። ዲኑ ያልገባን እንደሆነ ዲኑን እንማረው። ለምሳሌ ሟች ሲሞት ሴት ልጅ አባት ሚስት ጥሎ ቢሞት ውርሱ ምንድነው ሊሆን የሚችለው? አንስፉ ለልቤንት ግማሹን ወሰደችው አይደል? ወሱሙኑ ለልአቢ ለልኡሚ 1/8ኛውን ማን ወሰደ? እናት ወሰደች። አልባቂ ሊመን ለልአብ የቀረውን አባት ይወሰደው። ግማሽ ወሰደች። አያችሁ አባት ያለ ወንድ የንብረቱን ግማሽ እሷ ናት የወሰደችው። ያኛው ثلث ነው የወሰደው። ኢዘን ሁሌ ግማሽ ትወርሳለች አይደል? ግማሽ ሲያስወረዳት ያ ጀማዓ ይሄን ነጥብ በደንብ እንወቀው። ብዙ ስለምንሳሳትበት በተለይ ሴቶች በደንብ ይወቁት። ግማሽ ያስወርሳት ምንድነው ያለው? ለምሳሌ አባቴ ሲሞት 750 ሺህ ብር ጥሎ ሞተ። አላህ ይጠብቀው እድሜውን ያርዝምልኝና 750 ሺህ ብር ጥሎ ሞተ። እኔና እህቴ ብቻ ነን ለወርስ የቀረብ ነው። እኔ 500 ሺህ ብር ወሰድኩኝ፣ እሷ 250 ሺህ ብር ወሰደች። ሊዘከር ሚስሉ ሀዚል ኡንሰየይን አይደል? ከዛ ምን አለ እስላም? አንቺ የወሰድችውን 250 ሺህ ብር መጋጌጫሽን፣ ወርቅሽን፣ የምትፈልጊያቸውን ለግልሽ የምትፈልጊያቸውን ነገሮች ብቻ አድርጊበታል። እኔንስ ዳራት፣ ደግሰህ ዳራት፣ ኩለህ ዳራት፣ እስክታገባ ድረስ ወጪዋን ሸፍንላት፣ ተንከባከባት። ከዚያ ብር 5 ብር እንዳታወጪ አላት። ባልስ 250 ሺህ ብር ወርሳ ባሏ ጋር ሄዳለች። እሷ 250 ሺህ ብር ይዛለች። እሱ እንግዲህ ደወዙ 5000 ብር ነው። መህር ክፈላት አለ። ጌጣጌጧን አሟል አለ። ቤት ፈርሽ አስተካክል አለ። ከዚያም ደግሰው ውሰዳት አለ። ከወሰድካት በኋላ ደግሞ ሙሉ ወጪዋን እሷን አንተ ቻላት አለ። ይህንንስ የወረሰችውን ብር የፈለገች እንደሆነ ትስጥ እንጂ ያልፈለገች እንደሆነ መብቷ ነው አለ። ኢዘን እሷ መልቲ ሚሊዮነር ሆና ሚስቴ እኔ ደግሞ እዚህ 10 ሺህ ብር ቢሆን